የፎቶን አደጋ ተረዳችሁ ወንድሞቼ? እንዲህ አይነት አስፈሪ ነገር እያለ የሰው ልጅ እንዴት ይዳፈራል? የሚፈቀደው ለደሩራ ነው ተባለ። ዛሬ ግን በርዝዴይ ልናከብር ነው የተጋባንበት ይሄን ያህል አመት ልጃችን የተመረቀበት ቀን። አረ የምርቃት ቀንማ አይቀርብኝም። ዲግሪ አይደል እንዴ? ለቅሶ ቤት አይደለም እኮ ይሄን ያህል ሞቅ ሞቅ አርጉት እንጂ ይዘፈን ብልጭ ብልጭ አርጉት እንጂ ፎቶውን። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ በሚመሰገንባቸው ቀኖች በጠቅላላ እሱ ሲታመጽ ይታያል። በኢድ ቀን አላህ ይታመጻል። በሰርግ ቀን አላህ ይታመጻል። ሰው ዲግሪ ማስተርስ ዶክትሬት ቢዝ ተመስጋኙ ማን ነው? ከኛ የሚጠበቀው ምን ነበር? በተግባር እሱን ማመስገን ነበር አይደል? በሚያሳዝን ሁኔታ ሴቶችን ያቸው ደህና የምትባለዋ ሴት ዊግ የምትሰራው መቼ ነው? የሰርጌ ቀን ነው ትላለች። አረ ምናምን ስትባል እንዴ አንድ ቀን በህይወት ዘመን አንድ ቀን የምትገኝ ትላለች። በህይወት ዘመን አንድ ቀን እንዲያው የምትገኝ ሰው እድሜ ልኩን እኮ አያገባም አይደል? ባገባ ቀን ግን ምን ይሆናል? ጌታዬ ሆይ ተመስገን፣ ፍሬ ለማየት ልታበቃኝ ነው አይደለ? ዝሙት ውስጥ ሳልገባ ወንድ ጋር ለመጋባት አበቃኸኝ አይደለ? ፈሊላሂል ሐምድ። አንተን ሳላምጽ አንተ በፈለከው መንገድ ኒካሁ እንዲደረግ ማድረግ አለብኝ ማለት ሲገባት፣ ዛሬ ግን ታያለህ ቅንድባቸውን ይቀነደባሉ፣ ደረታቸውን ገልጠው ይወጣሉ። ቬሎ ማስጎተት አለብኝ ይላሉ። አሻጃግሬ 5-6 ቬሎ ከኋላ ሚዜዎቿ ይዘውላት ከርፈፍ 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 በመንገድ ላይ። ይሄ ለሷ በጣም ያስደስታት ቀን ነው። ተመልከት፣ ከቤቷ ተሰትራ አባቷ ለባልየው ሰው ሁሉ ዞር ባለበት መኪና ውስጥ ቢያስገባለት ይሄ ነበር አልነበረም? ያገባት አንድ ሰው ሚያያት ሺህ ሰው ሚያጣጥማት ባይኑ ሚበላት ሚቆረጥማት ከሺህ ሰው የበለጠ። ያገባት ግን አንድ ሰው ነው። ልብ በል። የአይን ዝሙቱ ምንድነው አለ? ለምን ትስቃላችሁ? እኔ እኮ የሚገርመኝ በጣም እኮ የሚያሳዝን ጉዳይ ስለሆነ ነው። የአይን ዝሙቱ ምኑ ነው? ማየት ወረድ የሰርግ ቀን ማለት ነው። ሰዎች ሁሉም ሰው ለመተያየት ይመስልሃል በቃ የሚሄደው። ያገባውም ያላገባውም ቷ ብሎ ዘንጦ ይሄዳል። ሽቶ ሚጠራ ወላይ ሴት ወላይ ወንድ፣ ዲዮድራንቱ ሎሽኑ። ይሄ እኮ ነው ወደ ዝሙት መጣራት ማለት። ግዴታ አንድ ሴት መንገድ ላይ ቆማ ስንት ነው አንቺ አዳር ምናምን መባል የለባትም እኮ። እንዲህ ነው አሉ በከተማ ብልግና የሚጠየቀው። ሴቶች ማታ ሰው ሁሉ ወደ ቤቱ ሲገባ ምን ያደርጋሉ? መንገድ ላይ የሚቆሙ ሴቶች አሉ ይባላል። በዚህ በቦሌ በምናምን እዛ አላህ የጠላቸው ሰፈሮች አሉ። አላህ ያስተካክላቸው። ዛሬ ገንዘብ ሳይከፈላቸው ወደ ዝሙት የሚጣሩ ስንትና ስንት ሺህ ሴቶች አሉ። ከአግቢዋ ሴት ጀምሮ ማለት ነው፣ ከሚዜዎቿ ጀምሮ፣ ከአጃቢ ተብዮቹ ጀምሮ ማለት ነው። አንድ ወንድ ለሚያገባት ሺህ ወንድ ቅርጥፍጥፍ አድርጎ ይበላታል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንመከር ሲባል ባካታቸው አታጨናንቁን፣ ዲንገር ነው ይላሉ። ዲንገር ነው ማለት አላህን አምጽ ማለት ነው። ወንጀል እኮ ሊያስደነግጠን ቆዳችንን ቆንጠጥ ላይ ያደርግ ነው የሚገባው። ዛሬ ወንጀል ተለመደና ጭራሽ ማንን ተጠንቀቁት ይባል ጀመር? ወንጀልን ራቁ የሚሉ ሰዎች ተጠንቀቋቸው እነዚህን ይባል ጀመር። እንተቢህ፣ እንዲህ አይነት ሰርግ ልንደርስ አይገባንም። ጭራሽ የጠራን ሰው ካለ እና ልናሳውቀው ይገባል ቀድመን። መንዙማ የሚባለው ያ አመጽ አለ ወይ ሰርግህ ላይ ካለ አልመጣም። ዝምድናውን መቆረጥ አይደለም። ቤትህ መጥቼ ሰላም እልሃለሁ 4 ነጥብ። ሴትና ወንድ ትደበልቃለህ ወይ? ዘፈን ታሰማኛለህ ወይ? ይሄን የምታደርግ ከሆነ ወሰላሙ አለይኩም ወራህመቱላህ። ላ ጣዓተ ሊመኽሉቅ ፊ ማዕሲየቲል ኻሊቅ። ፍጡራንን መታዘዝ አይቻልም አላህ በሚታመጽበት ጉዳይ ብለናል። ዝምድና ነው፣ ሼም ነው፣ ጓደኛዬ ነው የሚባል ነገር የለም። ጠይቁ፣ ሰርጉ ምን አይነት ነው? መጀመሪያ ሰርግ ቤት ሄደህ ልብህን አበላሽታው ልብህን ነድፋው በአንዷ ሴት ሳይሆን በሺህ ሴት ተነድፈ ቀልብህ ጠፍቶ ያፈዝከው ቁርአን ከሚጠፋብህ አርፈ ቤት ቁጭ በል። እኛ የምናውቀው በብዛት ምን ሲባል ነው? በየመስጂዱ ሴት ልጅ ከቤት አይውጣ ሲባል ነው አይደል? ማትነገር ሐዲስ አለች። ነብዩ ሰለላሁ ዐለይሂ ወሰለም ለወንዶች ምን አሉ? ቤት ይብቃ አሉት። ምን ቤት ይብቃ? ወንድም ልጅ ያለ ሀጃ ከቤት መውጣት አይችልም። ቤት ይብቃ። ሷሃባዎች ምን አሏቸው? መንገድ ላይ እንዳትቀመጡ አሏቸው። ሷሃባዎች ምን አሉ? መንገድ ላይ ከመቀመጥ መንገድ ላይ ከመቆም እኮ ቀሮት የለንም መቆም አለብን አሏቸው። ስራቸው እንግዲህ እዛ መንገድ ላይ ሊሆን ይችላል። የአላህ መልእክተኛ ምን አሉ? ከቆማችሁ አይቀር አሏቸው። እነዚህን ስሩ ብለው ጠቆሟቸው። አንደኛ አይናችሁን ልትሰብሩ አሉ። ሴት ትሂድ ምን ትሂድ ላታይ፣ አንዴም ካየህ ላትደግም። ሁለተኛ በመልካም ልታዙ ነው፣ ከመጥፎ ልትከለክሉ ነው። ስለዚህ ከቤት አትውጡ ምናምን የሚለው የሴት ብቻ እንዳይመስለን። እኛ ራሱ ጥቅም ከሌለው ከቤት መውጣት የለብንም።
ሱቅ በር ላይ ቆመው የሚውሉ ሰዎች አሉ የሉ? በየሰፈሩ ያለ ስራ መቆም ክልክል ነው እየተባለ ማስታወቂያ የሚለጠፍባቸው ወንዶች አሉ የሉ? ሱቅ ምትመጣ ሴት የሚለክፉ አሉ የሉ? ወንድ ልጅ ወይ መስጂድ ወይ ቤቱ ወይ ስራ ቦታ 4 ነጥብ። ከዛ ውጭ አስፋልት ለአስፋልት ሱቅ ለሱቅ ሀታ ከወንድ ልጅ አይጠበቅ። ወንድ ልጅም